በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም አስራት ያደራ ልጆች፣ የቅዱስ አባታችን የመጥምቁ ዮሐንስ ወዳጆች ሁላችሁም በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንና በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ከተባሉ ቤተሰቦች የተወለደ ገና በማኅፀን ሳለ በመንፈስ ቅዱስ አሰራር ለጌታ እናትና ለጌታው የሰገደ ጻድቅ በበረሃ እየኖረ የጌታን መምጣት የመንግሥተ ሰማያትን መድረስ ለአሕዛብ እየዞረ የሰበከ የበረሃ ሰባኪ ነቢይ፣ ካህን፣ መጥምቅ፣ መምህር፣ ጻድቅ ለሆነ ለሐዋርያው ለመጥምቁ ቅዱስ ዮሐንስ ወርሃዊ መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን እያልኩ ቅዱስ ዮሐንስን ገድል ምስባክና ወንጌል ይዤ ቀርብ ያለው እስከ መርሃ ግብር ፍጻሜ ድረስ አብራችሁን እንድትቆዩ እያሳሰብኩኝ ቀጥታ ወደ ገድሉ። አሁንም ፍጹም ጎስቋላ ወደ ሆነች ወደ አገልጋይቱ የሄሮድያዳ ልጅ ታሪክ እንመለስ። የክፋት እናት ሆይ ወርቅን፣ ብርን፣ የከበረ ዕንቁንም አልለመንሽም፣ ክርስትናን ማስተማር የጀመረ የዮሐንስን ራስ ለመንሽ እንጂ። ንጉሡም ይህንን ነገር በሰማ ጊዜ ስለማለላት መሐላ በልቡ አዘነ። የንጉሡ ሐዘንም ዮሐንስን ስለ መግደሉ አይደለም፣ በእርሱ ላይ እንዳይተባበሩበት ሕዝቡንም በመፍራት ነው እንጂ። ሕዝቡ ሁሉ እንደ ነቢይ አድርገው ይወዱት ነበርና ያዘነው ስለ ተከበረ ዮሐንስ ቢሆን ኖሮ በመጀመሪያ በእስር ቤት ላይ ባላሰቃየውም ነበረ። የሄሮድስ ሰውነትም ሕዝቡን ከመፍራቱ የተነሳ በውሃ እንዳለችና ማዕበል እንደሚያመታታት መርከብ ሆነች። ያን ጊዜም ሴቲቱንም ከመፍራት የተነሳ በፈሪው ላይ ፍርሃት ጸናበት። ያን ጊዜም መሐላውን አጸና። በዮሐንስ መገደል ግን አዘነ። በእስር ቤት እያለም ሰይፍ የታጠቁ ሰዎችን ወደ ዮሐንስ ላከ። ያን ጊዜም ነቢዩ ዮሐንስ ይህን ነገር አወቀ። ከእስር ቤት ወደ ውጭ አወጡት። ከዚያ በኋላም ንጉሡ መሐላውን እንዳያፈርስ ራሱን ቆረጡት። እናንተም ወንድሞቼ ሆይ ይህንን ተረዱ፣ መሐላንም ፍሩ፣ ጌታችን በምን ፈጽማችሁ አትማሉ ብሏልና። በመሐላው ምክንያት ባይሆን ለመግደል ምክንያት ባላገኘም ነበረ። በማለ ጊዜም ያላስበውን ነገር አስተዋለ። ሰውነቱም በተቀመጡት መካከል ተዋሻለች። መሐላውም ክፉ ነገርን ለመፈጸም ወሰነ። ወደ ዮሐንስም ላከ። ወንድሞቼ ሆይ ሐዘኔ እንዴት ይብዛ! ቅዱስና ንጹሕ በሆነው በዮሐንስ ራስ ላይ የተዘረጋችና የደፈረች ምን አይነት እጅ ናት! በዚህም የዱር አንበሶች ጆሮአቸውን ወደ እርሱ አዘነበሉ፣ አራዊቱም ከእርሱ የተነሳ ተንቀጠቀጡ። ለእርሱም እባቦች፣ ጊንጦችና ዘንዶች ተንቀጠቀጡ። የገዳም አበቦች፣ ሳሮች፣ ልምላሜዎች ከልምላሜው ነጠብጣብና ከጉሙ የተነሳ የሚጣፍጥ ፍሬን ያፈሩ ዘንድ ፈጠኑ። ይህችን የተቀደሰች ራስ በማስቀደም ለመንካት የደፈራትና ያልተንቀጠቀጠች እንደምን ያለች እጅ ናት! ይህችን ፊት ማየት የማይገባት ስትሆንም በእርሷ የተገለጠ የአምላክን ኃይል አየች። ሄሮድስ በሰከረ ጊዜ ሰይፉን ላከ እንጂ ራሱን ሲቆርጡት ግን አላየም። የቅዱስ ዮሐንስን ራስም ቆረጡት። ከእርሱም ደም አልወጣም፣ ወይን ጠጅ ፈጽሞ አልጠጣምና። ያን ጊዜም በምግቡ ሳህን ላከው። ይህችም ራስ ተሸክመዋት እያለ ሄሮድስ ሆይ የወንድምህን ሚስት ልታገባ አይገባህም እያለች ጮኸች። በዚህ ጻድቅ ላይ የተደረገች ይህች ፍጹም ተአምር ከሞተ በኋላም በሕይወት እንዳለ ሆነ። ማስተዋል የሌለባትና የደነደነች የሄሮድስ ልቦናም አላስተዋለችም። ሥጋ በሚበላበት በብረት ሳህንም የቅዱሱን ዮሐንስ ራስ አደረጋት። ሄሮድስ ሆይ በቤተልሔም ከዚህ ቀደም በዘመድ በንጉሡ በሄሮድስ የተደረገው አይበቃምን? የቀደሙ አባቶችና እናቶች ጩኸት፣ ስቃይ፣ ስለ ልጆቻቸው የነበራቸው ሐዘን አላስፈራውም። ምድርም ከሕፃናት ወላጆች ወተት የተነሳ ነጭ ሆነች። ምን አይነት ጥጋብ ነው? እስኪ ያስረዳኝ። እንደዚህ ያሉ ታናናሽ ሕፃናትን የደማቸውን መፍሰስ መመልከት እንደምን ያለ እንስሳነት ነው! ስለ እነሱ አያለቅስም። በመንፈስ ንጹሐን የሆኑና ነውር የሌለባቸው ታናናሽ ሕፃናትን ተመልክተውም ሲገደሉ አላዘነምና። ሰነፍ ሆይ አይበቃህምን? ያ ወንጀለኛ ያለማስተዋል የተባረኩ ሕፃናትን እስከ መግደል ክፉ ነገርን አደረጉ። ሄሮድስ ሆይ አንተም ዳግመኛ ከራስ ጸጉሩ አንዱ ከመሬት ልትወድቅ የማይገባው ይህ ቅዱስ ዮሐንስን ገድለኸው ዘመድህ ፈርዖን የገደለ የራሔልን ልጆች ነው። ዳግመኛም አንተ ዮሐንስን ገድልኸው፣ ይህም የቤተ ክርስቲያን መመኪያ ነው። አንተን የተረገመች የወንድምህ ሚስትና ዘመድህን በምን ተግባራት ይቅር ይሏቸዋል? ጌታችን ሄሮድስ ስለነገሰባት ለደም ሀገር ወዮላት ይላልና። በክፉ አገዛዝ በእርሷ ላይ የሚነግሰውን የምትቀበልም ወዮላት። ክፉ የሆኑ አይሁድም እንዳንተ በሥጋ ጌታችንን ለመግደል ተባበሩ። የተረገመው እርሱም ሕፃናትን ገደለ። ዳግመኛም አንተ ዮሐንስን ራስ መረጥክ። አይሁድ ኢሳይያስን ሰነጠቁት፣ ኤርምያስንም በጉድጓድ ጣሉት፣ ነቢያትንም በድንጋይ ወገሩ፣ ዘካርያስንም በመሠዊያው መካከል ገደሉት። ጌታችን ኢየሱስ ክርስቶስንም ሰቀሉት። ይህ ሁሉ ስለ ክፋታቸው ነው ይላል።
ምን ያህል ክፉ ነገር ናት! ለምእመናን ግን በጎ ነገርን አመጣች። አሁን ወደ ነገራችን ፍጻሜ እንመለስ። ቅድስትና ንጽሕት የሆነች የዮሐንስን ራስም እናስብ። የሚቆርጥ ሰው ላከልና በተቀመጡት መካከል የዮሐንስን ራስ አስመጣ። ዓይኖቹ ይመለከቱ ነበር፣ ፊቱም እንደ ፀሐይ ብርሃን ብሩህ ነበር። ከእርሱ መልካም ሽታ ይወጣ ነበር። በዚያ ያለው ሁሉም በዚህ እይታ ይመለከተው ነበር። የቅዱስ ዮሐንስ በድንም እንደወደቀ ተዉት። በእርሱ ላይ የወደዱትን ያደርጉ ዘንድም ይሹ ነበር። በዚያም የሄሮድስን የዕቃ ቤት የምትጠብቅ የተመረጠች ሴት ነበረች። ስሟም ዮና ይባላል። የቅዱስ ዮሐንስን ንጹሕ ሥጋም ከመፍራታቸው የተነሳ ደቀ መዛሙርቱ በሌሊት መጥተው እስከሚወስዱት ድረስ ትጠብቀው ነበረ። ወስደውም በነቢዩ በኤልሳዕ መቃብር ቀበሩት። የአባታችን የመጥምቁ የቅዱስ ዮሐንስ ጸሎት በረከት ረድኤት ከሁላችን ጋር ይሁን። ከዚህ በማስቀጠል የዕለቱን ምስባክ እናሰማለን። ኃጢአቴ ዘበንእስየ ኢትስክር ሊተ ወበከመ ሳህልከ ተዘከረኒ በእንተ ምሕረትከ እግዚኦ። መዝሙር 24 ቁጥር 7 የልጅነቴን ኃጢአትና መተላለፍ አታስብብኝ፣ አቤቱ ስለ ቸርነትህ ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ቅንም ነው። ኃጢአት ንስየ ወበድየ ኢትስክር ሊተ ወበከመ ሳህልከ ተዘክረኒ በእንተ ምሕረትከ እግዚኦ። ባርክ ነገር ዘእም ወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 3 ቁጥር 1። በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና። እርሱም ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበረ። ምግቡም አንበጣና የበረሃ ማር ነበረ። ያን ጊዜ ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስ ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ በእርሱ ይጠመቁ ነበረ። በወልድ ያመነ የዘላለም ሕይወት አለው። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን።